እንዳትጫወት ራስን ካበርኩኝ ነፃነት አለኝ ብለህ የምታምን ወንድ አገረድ የወንድ አልጫ ዲስከስቲንግ ከእንደናንተ አይነት እከካም ወንዶች ጋር ከብት። አሁን አንተ ወንድ ሆነ ደግሞ ጊፍተር ለመባል 26 ሌብል ገብተሻል። ጊፍተሩ መጣ እንዲሉሽ ነው። አይ ጊፍተሯ እበት የሰው ልክም አታውቅም ንገሩኝ ባይ ቀርፋ ይረዛ። አንተም ሰው ሆነ ግማታ። እንዳንተ አይነት የኔ አባት 4 ዘበኛ ነበረው። ሀያቶቼ ደግሞ እንዳንተ አይነት እከክ ልክስክስ 10ሩን አቁመው ኩራዝ እያበሯላቸው ነበር የሚበሉት። ወራዳ ቡሽቲ ማለት ነው። የቡሽቲ ልጅ እናትና አባት ራሱ 7ኛው ቆመው ይመስለኛል ቸርችሮ ያመጡ ልክስክስ። አንተ ወንድ አገረድ ማለት ነው። አንተ ሰው ሆነ ነው አብስራን የምትናገረው። አንተ ለሃጫ እከካም የአብስራማ የወንድ ቁና ነው። እዚህ ቁጭ ብሎ ታይሙን በአንድ እጁ እየነዳ በአንድ እጁ ቁጭ ብሎ የብዙ ኢትዮጵያንን እንባ ያበሰው ወንድ ነው። የወንድ ቁና ስድብ እንኳን ከአንደበቱ ጠብ ብሎ የማያወርድ አንድ ቀን እንደኛ እንኳን ባልጎ ያቅም ንዴቱን ምኑን ውስጡ መያዝ የሚችል ትክክለኛ የአዲስ አበባ ወንድ ስብዕና ያለው አንድ ቀን ሲሳደብ እንኳን አታገኘውም። ክብር ያለው እኛን ከመቆጣት ውጪ ታይ ብሎ ከመከልከል ውጪ የወንድ ቁና ስብዕናው ትክክለኛ የአዲስ አበባ ልጅ ሩሩ ለሴት የሚያዝን የሴት ክብርና ጥግ የሚያቅ ሴት ልጅ ጎንበስ ብሎ ጫማ አድርጉ ብሎ የሚሰጥ የወንድ ጥግ ነው። ስለማታቀው ደንቆሮ ስለሆንክ ትላም አንተ ከናት ጋር ተገናኝተ የወጣ ስለሆንክ ነው። አንተ ንፍጣም ማለት ነው። ከመጣ በሱ በዚህ ልክ ነው የምሰድብህ። አንተ ውሻ የውሻ ልጅ ከናት ጋር ተገናኝተ የመጣ አንተ ግማታ የግማታም ልጅ እበታም አሳዳጊ የበደለ አንተ እንደዚህ አይነት እበቶች ወልደው ነው እዚህ ሶሻል ሚዲያ ላይ ለቀው እዚህ መታችሁ የምትግማሙት። ግም አስነዋሪ ፔሬዳ አንተ ፔሬድ ታያለ። እርግጠኛውን የምነግርህ ፔሬድ ታያለ። እንደዚህ አይነት ወንዶች ከስራችሁ ትንንሽዬ እሙሟላችሁ ፔሬድ ታያላችሁ። ፔሬድ ታያለ። እርግጠኛው ይኸው ለዛ ነው የልቡን ያህል ሲነግሩት አገኘው። እሺ ትንሽዬ እሙሟለ ከቃስር ወንድ መጫወት አችልም። የወንድ ቁና ይቼን ያደኩት እኔ የአዲስ አበባ ልጆች ለዛው እንደዚህ ከዚህ ታቱን እንደዚህ ፍቃው የሚያነሱ የኔ ፍሬንዶች በዛ ልክ ናቸው። የወንድ ቁና እቺ ሴት ናት ተዋት ምናምን የሚሉ ናቸው። እኔ የዋሉ ሙለው ከነሱ ጋር ነው። እንዳንተ አይነት ፎቃቃ ወንድ ልጅ ሶሻል ሚዲያ ላይ ቲክቶክ እንኳን የላቸውም እኔ ጋር አብረው የሚሉ ወንዶች። እንዳንተ አይነት በክት ሶሻል ሚዲያ ላይ ቁጭ ብሎ ከወንድ ጋር ቅናት በወንድ የምትቀና ወንድ ማለት ነው። ኖርማሊ ሴት ነው በሴት የሚቀናው። በወንድ ልጅ የሚቀና ወንድ ማየት ከቡሽቲ ምንም አትተናነስም። ዩአሬ ቡሽቲ እከካ ምን አባ በዚህ ልኩ እንድነግርህ አይደል የፈለግከው? ልክ እነግርሃለሁ። እኔ ጣጣ አለኝ እንዴ? ምን አባ ንስና ነው ልክስክስ። ደግሞ በአብስራ ልትመጣ ነው እንዴ? ቆሻሻ ጀለስ በአብስራ እንዴ? ወንድ አይደለ እንዴ? በሴት ቅዲ ኧረ አይነፋም። ወንድ በወንድ አይቀናም። 8ኛው ሺህ ደረስን። በስመ አብ ወልደ መንፈስ ቅዱስ። ወንድ በወንድ የሚቀናበት ዘመን ላይ እንድረስ። ስብዓት ለአብ ለመንፈስ ቅዱስ ስብዓት ለአብ። ውይ አረ ወንድ ልጅ በወንድ ልጅ ኧረ በስመ አብ ምን አይነት ዘመን ላይ ደረስን? በስመ አብ አንተ ርምጥምጥ የጓደኛን ችክ እኮ ዞር ሲል ገብተህ የምታጫውት እኮ ነው አንተ ልክስክስ ሴታ ሴት። እንዳንተ አይነት ወንዶች እኮ ናቸው ያስቸገሩት። ርምጥምጥ አፈር በልተህ በሞትክ እበት
ችካችክ እኔ ወንዱ ነው ችካችክ አይመቸኝም። እኔ ከአዲስ አበባ ልጆች ጋር ነው አሙለው የወንድ ቁናዎች እንዴ የወንድ ጥግ ወሬ የማይወዱ እንዲህ ሲንጫጫ ዓለም ሲደባለቅ ኖሮ ምን ነበረ ብትላቸው አዶኖ የሚሉ እኮ ወንዶች ጋር ነው የምውለው። ወሬ የማይወዱ ወሬ ምን እንደሆነ እንኳን መስማት የማይወዱ የአዲስ አበባ ልጅ ማለት ያ እኮ ነው። ቲክቶክ ያላቸው በጣም የተወሰኑ እኮ ናቸው። ሲቸግራቸው ጓደኞቻቸው ሲታገቱባቸው የሆነ ችግር ሲደርሱባቸው በቃ ከፍተን የሆነ ነገር እንበል ብለው የከፈቱ ካልሆኑ አንድ የአዲስ አበባ ልጅ የሚንበጫበጭ የለም። አንተ ልክስክስ ሴታ ሴት እንዲህ ምን አባረግ አይሳደብ ሰው ከመርዳት ውጪ ሰውን እርዳ ከማለት ውጪ እኔን እንኳን ብሰድበኝ እሺ እኔ ስታናድዱኝ እልሳችኋለሁ። ሰው የማይናገረውን የማይነካውን እሱ ጋር ሄድክ እልሳለሁ። በዚህ ጥግ እኔም ብትናገሩኝ አልናደድም። እማልወደው ነገር ቢኖር ግን በአብስራ ከመጣ በአይኔ መጣህ ማለት ነው። ከልጆቼ ነጥዬ ያላየሁም አብስራ ባፋን ኩሉ ሀጠራ የወንድ ቁና ነው እንዴ አትችልም አብስራ መናገር። ቻርጅውንና 9 ሰዓት ሲልወጣል አድርጋ ሮማን ካናዳ ውሰጂ ብላ ጽፋለች። ካናዳ ልሁን እንግሊዝ ኑን ምንም አያውቁ እኮ ድብልቅልቅ ያለባቸው ሰገጤዎች ደግሞ 10 ምናምን ሺህ ሰው ተከትሎሻል። አሁን አንቺ በቃ ምኑንም አትለዩም እኮ ካናዳይቱ ጋር ነው ብለው አዲስ አበባ ቢወስዱሽ ካናዳ ገባው የምትይ ልጅ እኮ ነሽ። አሁን ገብተሽ ሮሚ ካናዳ ልውሰዱኝ ብለሽ የምትጽፍ ካናዳና ለንደን አሜሪካ ጀርመን ምን እንደሆነ ለይታችሁ ማታውቁ ሰው ውጭ ሀገር ስለሄደ ብቻ የምታውቁ ሰው ሮሚ ካናዳ ውሰጂኝ ፎቶዋን ደግሞ ሲታይ የህንድ ፎቶ አፈር በልተሽ በሞትሽ። ካናዳ አባሽ ይጥፋ። ካናዳ ምን አባሽ አለ? ብርድ በልተሽ እንደ አዶና ኢትዮጵያ ስትገቢ ወንዶችን ሴጋምቱ ትያለሽ። ተመልሰሽ መተሽ አንቺ ሌላ ምን ልትይ ነው? ካናዳ ሄደሽ ካናዳ ምን ያለ ተብለሽ ነው? ይሄኔ በአይንሽ የወደድሽው ወንድ እዛ ገብቷል። እሱን ልታገኙ ካናዳ በረዶ ነው ያለው። ክረምት ላይ ስንት ኢትዮጵያን እንደቆሙ ይቀሩ አሉ። በረዶ ላያቸው ላይ ተጋግሮ በረዶ መስሏቸው ወስደው የስንት ሰው ሬሳ ጠፍቷል ካናዳ።